ቀጥታ መስመር ላይ ኮሎኔል መኮንን ተስፋ ይገኛሉ። ጤና ይስጥልኝ ኮሎኔል። ጤና ይስጥልን ተስፋዬ፣ እንደምን ዋል? እንግዲህ ያለንበት ሁኔታ እንግዲህ የመጨረሻው ሳምንት ነው። የመጨረሻውን ሳምንት ስናገባድድ በሚያሳዝን ሁኔታ የጎላኒ ተዋጊ ወጣት ኡሪ ግሪንበርግ በሊባኖስ ደቡብ ሊባኖስ ተሰውቷል። እስኪ በመጀመሪያ በእውነት ሰብሰብ አድርገን በደቡብ ሊባኖስ ያለውን ሁኔታ እንየውና ያው ለቤተሰቡም ጽናት እንመኛለን ኮሎኔል። አሜን። ትክክል። ዛሬ ትናንትና ማታ 7 የሚሆኑ ወታደሮቻችን ቆስለዋል። አንዱም የጎላኒ ብርጌድ አባል የሆነው ወጣት የዛሬ ዓመት እንዲሁ የእሱ ኮማንደር የነበረው ባዛ ሞቷል። ይሄንን በምስል ላይ ያየነ ነው። በዛ በኩል ራኬቶች ይተኮሳሉ። በረድዋን ወታደሮች የሂዝባላ አባላት የኢራን ልዩ ኃይል ማለት ይችላለሁ ተደብቀው ከቤቶችም ሆነ ከዋሻዎች እየወጡ በዛ አካባቢ የሚንቀሳቀሰውን ዘመቻ ላይ ያለውን ወታደሮቻችን ለማዘግየትም ሆነ ወይም ለመጉዳት ይሞክራሉ። ሊባኖስ እንደምታውቀው እንደ ሀገር ትልቅ እርምጃ ወስዳለች። የኢራንን አምባሳደር ወደ ሀገሯ እንዲመለስ ማድረጉ ትልቅ የምስራች ነው። ብዙ መስፈርቶችን የያዘ ነው። አንደኛ ሊባኖስ እንደ ሀገር እኔ ከእንግዲህ በኋላ የኢራን የቴሮሪስት ቡድን ተቆጣጥሮኝ የሚኖር ሀገር አይደለሁም ለማለት ነው። ሁለተኛ ሂዝባላን ማውጣትና የወደፊት ስራቸው ነው ሂዝባላን ወታደር ትጥቁን ማስፈታት ነው። በሊባኖስ መንግስት ላይ ትልቅ የአሜሪካና የአውሮፓ ሀገራት ተጽዕኖ አለበት። ፕሬዚደንቱም ሆነ ጠቅላይ ሚኒስትሩ እንደሚሉት ጠቅላላ ባለ ሁኔታ ሂዝባላን የማይወክለው የሊባኖስ ህዝብ ሰላም ፈላጊው ሊባኖስን እየኮነነ ነው። አስጎዱን። ከእስራኤል ጋር ምንም አይነት ጠብ የለንም። እስራኤል ጎረቤት ሀገራችን ናት። ከእስራኤል ጋርም ሰላም ማድረግ አለብን፣ መፍጠር አለብን እያለ በየማስ ሚዲያው በየቴሌቪዥኑና በየጋዜጣው እየወጣ ይናገራል። ግን ናይም ካሰም የኢራንን የአያቶላዎችን መልእክት ለመፈጸም እሱም በአሁኑ ሰዓት ትጥቄን አልፈታም፣ በድርድር ላይ መግባት አለብኝ እያለም እየጠራ ነው። ግን ዞሮ እስራኤል ቁርጠኝነቷን ወስዳለች። በዛ አካባቢ የመከላከያ ሚኒስቴርም እንዳለው ከ10 ኪሎ ሜትር በላይ እስከ ሊታኒ ድረስ በዘመቻው ያለው ወታደር ከ10 እና ከዛም በላይ የሚሆኑ ወታደራዊ ቤዞች ተመድምደው ህብረተሰቦቻችን በሰሜን ያለው ሰፈሮች ደህንነታቸው የሚጠበቅበትን ሁኔታና ለወደፊት ሂዝባላ ትጥቁን ካልፈታ ይሄ ቦታ የማይለቀቅ መሆኑን የሂዝባላ ተቋማት ብቻ ሳይሆን በአሁኑ ሰዓት ግን የሊባኖስ ተቋማት የሚገለገሉባቸው እንደ ድልድዮች፣ ሌላም ተቋማት እየተጎዱ ነው። ይህም ወደን ሳይሆን ተገደን የምናደርገው ነው። እንደ ሀገራችን መታደግ አለብን። ይሄ ነው የሚደረገው በሊባኖስ በኩል። ወታደሮቻችን በሰላም ዘመቻውን ጨርሰው የሚመለሱ ይሁን። ከዚህ በተረፈ እንግዲህ እያንዳንዱ ቤትም ዘመቻው አለ፣ እኛም ቤት ሁሉ አለ። እንግዲህ እዚህ ላይ ኮሎኔል ሊባኖስን ባስመለከተውንም የሊባኖስ መንግስት ቁርጥ የሆነ እርምጃ የሚያሳይ መስሎ አይታይም። ኮሎኔል እርሶም የኢራንን አምባሳደር አስታውሰዋል። በዛም ላይ በሁለት ክፍሎች በሀሳብ የተለያዩበት ሆኖ መስሎ ይታያል። በአሁን ሰዓት ሊባኖስ ውስጥ በመንግስትም ሆነ በህዝቡ ላይ በሀሳብ የመከፋፈል ሁኔታዎች እየታዩ ነው። እንደውም ከደቡብ ሊባኖስ ለቀው ወደ ሰሜን ሊባኖስ ወይም ወደ መካከለኛው ሊባኖስ የገቡት ብዛት ያላቸው የሊባኖስ ነዋሪዎች ያው ብዙዎቹ የሂዝቦላ ተከታዮች ናቸው። ካሉት የክርስቲያን ነዋሪዎች ጋር አንዳንድ ግጭቶች እየታዩ ነው በአሁን ሰዓት ሊባኖስ ውስጥ እና ሊባኖስ መጨረሻዋ ምን መስሎ ይታያል? ይሄ የወንድማማች ጦርነት እየቀረበ መጥቶ መስሎ የሚያሳይ አንዳንድ ብዙ መረጃዎች እየወጡ ነው። አንደኛ ሊባኖስ እንዴት ነው የምትኖረው ብሎ ማወቅና ልብ ማለት አለ። ሊባኖስ እስካሁን
በሂዝባላ የፓርላመንት አባላት ተገዝታ አገሪቱን ተቆጣጥራ እስር ቤት አድርጋ የኖረ የቴሮሪስት ቡድን ነው። ይህንም ያደረገው የኢራኑ ተወካይ ዲፕሎማሲ ከ50 ዓመት በላይ የኢራንን ርዕዮተ ዓለም ለመፈጸም ሊባኖስን ገዝቶ የሚኖረው በኢኮኖሚም ሆነ በማንኛውም ደሞዝና ባንኮች እያንቀሳቀሰ የሂዝባላን ጦር መሳሪያ እየደጎመ እየሰጠ ሀገር ውስጥ ሆኖ ሀገሪቱን ገዝቶ እንደ ሀገር ገዥ ሆኖ የተቀመጠ የቴሮሪስት ቡድን ነው። ሲቆጠር በብዛታቸውም እንግዲህ ከክርስትና እምነታዊ የሊባኖስ ጋር ስናነጻጽረው የሺዎቹ ወይም የሂዝባላዎቹ ይበልጣል። ግን በአሁኑ ሰዓት ትልቁ መሰናክል የሚሆነው ብዬ የማስበው በተለይ የአልጁኒያል ወይም የሱሪያው ፍላጎት ሰላም መፍጠር ከዓለም ጋርና በዛ በኩል ሲቆጠቅጡት የነበሩ የሂዝባላ አባላት እነሱን መልሶ ለመበቀልና ወይም በሩን ላለመክፈት ትልቅ ጥረት እያደረገ ነው። ሊባኖስ ከሞላም ጎደር የሊባኖስ መንግስትና የሊባኖስ ወታደር ጠንክሮ ከሰራ እርዳታ ይቀበላል። በሱሪያም በኩል እርዳታ ይቀበላል፣ በእስራኤል በኩልም እርዳታ ይቀበላል፣ በዓለም መንግስትም ይቀበላል። ግን ምናልባት ትልቁ ስጋታቸው ያው እርስ በርስ ጦር እንዳይፈጠርና እንዳይሄድ እንጂ ዞሮ ሂዝባላ ደሞዝ የማገኝበት ጊዜ ከሌለ የኢኮኖሚ አውታሮቹ ባንኮቹ ከተደበደቡ ኢራን እንደ ሀገር ከከሰረችና ከወደመች ቀስ በቀስ የሊባኖስ ህዝብ ክርስትና አማኙና ሌሎቹ ሰላም ፈላጊዎች ሂዝባላን እንግዲህ ይጥሉታል የሚል አቋም አለኝ። ይሄን ለማድረግ አቅም አላቸው፣ ጉልበት አላቸው መስሎ አይታየኝም። ምክንያቱም በአሁኑ ሰዓት የሂዝባላ ጦር መሳሪያ ይዞ የሚንቀሳቀሰው የሺው አባላት ከሊባኖስ ጦር ጋር ግማሹም የሊባኖስ ጦር የነሱ ደጋፊ እስከሆነ ድረስ ልዩ ሪፎርም መደረግ አለበት። የሊባኖስ መንግስትም በዚህ በኩል ትልቅ ስራ መስራት አለበት። ያ ካልሆነ ግን እኛ እነሱ እንደ ሀገር የኖሩ እኛ እነዛን ቦታዎች ይዘን የሰሜኑን ክፍለ ሀገር የሚኖሩ ሰፈሮቻችን ደህንነት ለመጠበቅ እንጂ በሊባኖስ ውስጥ ጣልቃ መግባት የለብንም። እንደ ሀገር ግን ሰላም እንፈልጋለን፣ ጎረቤት ሀገር እንፈልጋለን። ልክ ጆርዳን ጎረቤት ሰላም ሆና እንደምትኖር፣ ግብጽ ሰላም ሆና እንደምትኖር ሊባኖስን ሱሪያም ሰላማዊ ሀገር ቢኖሩ እኛ እንመርጣለን። ካልሆነ ግን በጉልበታችን፣ በስራችን፣ በወታደሮቻችን ኃይል እናሸንፋለን፣ ሀገራችን እንጠብቃለን። ኮሎኔል የመጨረሻ ጥያቄ ኢራንን ባስመለከተ እንግዲህ ዛሬ ከመከላከያ ሚኒስትር እስራኤል ካትዝ የባህር ኃይላቸው ዋና አዛዡም በአየር ኃይል በእስራኤል አየር ኃይል እንደወደመ ተናግረዋል። አብረዋቸው የነበሩት መኮንኖችም ከሰሞኑን እንደዚሁ በባህር ኃይል የኢራን ባህር ኃይሎችንም እንደዚሁ የአየር ኃይል የደመሰሰበት ሁኔታ ነው። እስኪ በዚህ እንቋጭ። እንዴት አዩት ይሄንን? በዚህ በኩል ደጋግሜ ተናግሬያለሁ። ባህር ኃይላችን የረቀቀ በጣም ዲስፕሊን የተሞላበት ድንቅና የተመረጡ መሳሪያዎችን የታጠቀ የባህር ኃይል አለ። የትም ቦታ በፂዶን በኩል በውሃም ሄዶ የሚወረውራቸው ሚሳይሎችና የሚሰራቸው ስራዎች ብዙ አይነገሩለትም። የባህር ኃይል ልዩ ኃይል አለው። እንደምታውቀው ሽንሽሎ ሸፍሬ ይባላል። ተዋጊ ወታደሮች ያሉበት ነው። ልዩ ኃይል ያሉበት ነው። እነዚህ ወታደሮች እንግዲህ ብዙ ጊዜ የምናወራው ለሌሎቹ እንደ ጎላኒ ናፋል ሌሎችም ሊሆን ይችላል። ባህር ኃይላችን ግን እንቁ ነው። የሚሰራው ስራም ብዙ ጊዜ አይነገርለትም። ግን በዚህ ጦርነት ውስጥ ያለው ተዋጽኦ ይሄ ነው የሚባል አይደለም። ስለዚህ ይህ የሚደነቅ አይደለም። በኢራን በኩልም የኢራንን መርከቦች በሆርሙዝ በር ላይ የተጠመዱት ማውደሙ እስከ ሱዳን ፖርት ካርቱም በሚባለው በመሄዱ በመሰለላው ደረጃው ውስጣዊ ከ20 ሜትር በታች ሰምጠው የሚሄዱ መርከቦች እንዳሉትና የረቀቁ ስራ እንደሚሰራ ይታወቃል። ሆኖም ግን መናገር የምፈልገው በተለይ በአሁኑ ሰዓት በኢራን የሚደረገው ውጊያ ነው። ኢራን ብዙ ኢላማዎች አሉ። ጠቅላይ ሚኒስትሩም እንዳሉት በዚህ 48 ሰዓት ውስጥ በተለየ ሁኔታ የቀሩንን ኢላማዎች ማውደም አለብን። ምናልባት ወደ ስምምነቱ ከማለፋችን በፊት የኒውክሌሩን ቦታ የመተኮሻና የማስተኮሻ ሚሳይሎችን ማውደምና የመንግስት ተቋማትን መጉዳት አለብን ተናግረዋል። አየር ኃይላችንም ከትላንት ጀምሮ ይሄን ነው የሚሰራው ከጥምር ኃይል ጋር ከአሜሪካ ጥምር ኃይል ጋር ሆኖ
ይህን ስራ እየሰራ ነው። በአንጻሩ ትራምፕ ዛሬ ዝተዋል። ኢራን ስምምነቱን ካልተቀበለች ምናልባት የኢራን ልዩ ኃይል ኮማንዶዎች ወደ ኢራን ቴርሙዝን አካባቢ በሚባለውና አንዳንድ የኢራን የሰሜን ቦታዎች ተይዘው ያንን ቦታ ነጻ ማውጣትና መርከቦች በሰላም እንዲንቀሳቀሱ በነጻ እንዲንቀሳቀሱ እየዛቱ ነው። እኔ በበኩሌ እንግዲህ ስራ መጨረስ አለብን። ከስንት ጊዜ በላይ ተዋግተን አሁን የተሰጠንን እድል ተጠቅመን በኢራን ውስጥ ምንም አይነት መሳሪያ የሚያንቀሳቅስ ሚሳይል የሚተኩስና የማይተኩስ መኖር የለበትም። ያለንን ኃይልና ጉልበት ተጠቅመን ጊዜውም እድሉም ሰጥቶናል። ኢራንን አንድ ማድረግ አለብን። እሷ ናት የዓለም ጠላት። የእኛ በተለይ እንደፈረጀችን እስራኤል መውደም አለባትን የመታገር እድል ተጠቅመን መውደም አለብኝ የሚል አባባል ነው ያለኝ። ኮሎኔል መኮንን ተስፋ በእውነት ስለሰጡን ትንተና በጣም እናመሰግናለን። እንግዲህ ሁላችንም ድል ለእስራኤል ነው የምንለው። ወታደሮቻችን በአሁኑ ሰዓት በድንበር ያሉትንም እግዚአብሔር ይጠብቃቸው። ሻባት ሻሎም ኮሎኔል። አመሰግናለሁ። ሻባት ሻሎም። ሻባት ሻሎም።